ቁርስ ደርሷል። ሰዎቹን ቀስቅሻቸው። ማለት አቶ አምነን ነው? አዎ የኔ ልጅ፣ ይሄ ነገር ላንቺ ቀላል እንደሆነና እንዳላደረግሽው ማወቅ አለባቸው። ደሞም እየሸሸሽ እንዳልሆነ ማወቅ አለባቸው። በይ ሂጂ። እሺ ቤሌን ደህና አደርሽ? ደህና። ምን ነው በጠዋት ክፍላችን? አይ እንደተለመደው ያው ቁርስ ደርሷል ማለት ነው። በቃ ጄሪ ወደ ታች ልሂድ። የባለ ትዳር መኝታ ክፍል ምን ሰራያለሽ? አይ ውዴ፣ ቁርስ እንደደረሰ ልነግረን መታ ነው። ሰምተንሻል፣ መውጣት ትችያለሽ። እሺ እኔ ምለው ምን እየተካሄደ ነው? ለእኔም አልገባኝም። ማለት የተፈጠረ ነገር አለ እንዴ? ማታ ጠጥተን ነበር አምነን። ቆይ እንዴት? እኔ በጭራሽ ልሰክር አልችልም። ያውም በጣም ሰክረ ነበረ። ተው ብል ራሱ ልትሰማኝ አልቻልክም። እንደዛ ሆነ ካይቼ ካላቅም በዚህ ፍጥነት እኔም እንዲሆን አልፈለግኩም። እናቴ አምናን እኔን ለማናደድ ብሎ የማይሆን ሁሉ ውስጥ ገብቷል። ታዩ በቃ የኔ ልጅ፣ እሱ ህፃን ልጅ አይደለም። ነገሮችን አስበው ማድረግ ይችላል። አይ እናቴ አምናን ከራሱ ጋር አይደለም፣ በእንዴት ውስጥ ሆኖ የማይሆን ውሳኔዎችን የሚወስነው። ራሱን የማይሆን ነገር ውስጥ እንዳይገት እፈራለሁ። እማዬ እንዴት ነሽ? ለውጥ አለው? የት ሄደን የጠፋህብኝ ልጅ? ነው ፈልገሽኝ ነበር እንዴ? አይ እንዲሁ ነው። ወይዘሮ ሰምሃል እንዴት አደራችሁ? ተሻለሽ? አዎ ደህና ነኝ። አቶ አምናን እስቲ ይችን ቁርስ አቅምሳት። እሺ እና ሆነ እያልሽኝ ነው? አዎ። እናም አክስት ላረግሽ ነው እንዴ? በዚህ አጭር ጊዜ ውስጥ አንቺ ኢንኩቤተር ነሽ እንዴ ዝም ብለሽ የምትፈለፊው? ያው አስቸኳይም ቢሆን እናዛለን። አስቸኳይ ይሁን። ሜርሲ ከዚች እንደምትሻይ አትርሺ።
ሰው እንዴት ከፊትም ከኋላም አንድ አይነት ይሆናል? መልካም ቁርስ ብያለሁ። ቤሌን አንቺ ቁርስ አትበይም እንዴ? አይ በቃኝ፣ ብላ ስላልፈለግኩ ነው። ቤሌን። አቤት። እኔና ጄሪ ዛሬ ቀለበት ስነ ስርዓት ስለሚኖረን ቤቱ በሙሉ ይጸዳ፣ ምግቦችም ይዘጋጁ። እሺ። ሰዎች አንድ ላውራችሁ የምፈልገው ነገር አለ። ምንድነው? አምነኔ እናቴን በተቻላችሁ አቅም ተንከባከቧት። እናም ደግሞ ማስታወስ የሚረዳውትን ነገሮች አድርጉ። ዶክተሩ ያንን ካደረግን ወደ ሙሉ ጤናዋ እንደምትመለስ ነግሮኛል። ስለዚህ በተቃራኒው ማድረግ አለብኝ። እሺ አቶ አምነን እንዳልከው እናደርጋለን። እባቤ ልብን አይቶ እግር ነሳው አይደለም የሚባለው? አንቺንም ሁኔታሽን አይቶ ነው ክንፌ ነሳሽ። ልትበር ነው እንዴ? እማዬ ዛሬ ሰርግ ፕሮግራም ላደርግ ወስኛለሁ። የኔ ልጅ እየቀለድክ ነው እንዴ? ሰርግ እንዲህ ቀላል ነው? ደግሞ ማንን ነው የምታገባው? ጄሪ ነው። ጄሪ? ለካ እሷንም አታስታውሻት። ማንም ትሆን ግን እስኪሻለኝ ጠብቅና በደንብ ደግሼ እድርሃለሁ። እንደዛ እንዲሆን አልፈለግም። እኔ ለምኖረው ህይወት የሰው መንጋጋት አስፈላጊ አይደለም። ደግሞ አሁን ነው መሆን ያለበት። ለምን? ምክንያቱም በህይወቴ ደስተኛ ስለሆንኩ። በእውነት እኔ የወለድኩት ያሳደግኩት ይሄ አምነን ነው ይሁና። እንዴት እማዬ? አይ የኔ ልጅ በማንም የሚደሰት ሰው አልነበረ። አዎ ልክ ነሽ። ብቻ ያንቺን ደህና መሆኑን በማስመልከት አሁን ማክበር አለብን። ስለዚህ አሁን የቀለበት ፕሮግራሙን እናደርጋለን። ሌላው ነገር ሲሻልሽ ይደርሳል። እሺ ልጄ፣ ብቻ ልክ ነው የምትለውን ነገር አድርግ። እኔን ነገር እንኳን ተወው። ለምን? አንቺ ደስ እንዲልሽ እኮ ነው ይሄን ሁላ ነገር የማደርገው። አቶ አምነን እያልከኝ ያለው ለሰርጋችን ማንም ሰው አይጠራም ነው? አዎ አሁን ባለንበት ሁኔታ ያንን አላደርግም። ግን ለምን? ስለማልፈልግ። ማለቴ እናቴ ስላመማት ላስጨንቃት አልፈልግም። እናም የቤተሰብ እራት እናዘጋጃለን፣ ያ በቂ ነው። አቶ አምነን። አቤት። አንድ ጥያቄ ልጠይቅህ? ጠይቂ። ምን ባደርግልህ ግን ያስደስተሃል? ምንም። እናቴን ብትንከባከቢያት። እሺ ግን በሁለታችን ግን ደስተኛ ነህ? አዎ። አንለያይማ? ጄሪ አንድ ጥያቄ ነበር ልጠይቅ ያልሽ። እሺ ይቅርታ። ለማታ ግን የምንለብሰውን ልብስ አዘጋጀ? ቆይ ምን አይነት ሱፍ ነው የምንለብሰው? ሱፍ አልለብስም። ለምን? ስለማልፈልግ። አንቺ ራስሽን አስተካኪ።
ይዘገያል እንጂ አህያ የጅብ ናት ያለችው ቤሊን ይሄ ታውቃት መሆን አለበት። አትልፊ። እንዳለፈው ጊዜ አልሸወደልሽም። አታስብ፣ እኔ ልሸውድ አልሞክርም። አትፈታተኝ። ያው ከዚህ በኋላ እኛ ወደ አንቺ እንመጣለን እንጂ አንቺ ወደኛ አትመጪም። ሜርሲ ከሆስፒታል ስገባ ማይቼሽ ነበር። ቆይ እዚህ ምን ታረጊያለሽ? ለካ ነገሮችን አታስታውሺም። በቃ በማስረዳት መድረቄ ነው። ምን አልሽ? ያው ማለቴ የወንድሜ ልጅ ለማየት ነበር የመጣሁት። እናም ብትረሺም ጥሩ አቀባበል ነው ያደረግሽልኝ። መቼም የሞተና የታመመ መጥፎ ነበር አይባልም። ለመሆኑ ልጅሽ ዛሬ ማታ ሊያገባ መሆኑን ስትሰሚ ምን ተሰማሽ? በጣም ደስ ብሎኛል። ይሄን እንዳይሆናል ያተረፈኝ። አትርፎሻል። አይተርፎ አተራረፍ ቢሆንም ተርፈሻል። ልጄ ግን ሚስት እንዴት ሊያገኝ ይቻላል? በሚስትነት ምርጫው ነው። ለካ አታስቢም ማለት አታስታውሺም። በቃ ተይው። የወደፊቱን ካወቅሽ በቂ ነው። የእስካሁኑን ከማወራ። እሺ እንዳልሽ። በራስሽ ቤት እንግዳ ሆንሽ አይደል? ያው ጊዜ እንዲህ ነው፣ ይገለባበጣል። ተጫወቺ። ጓደኛዬ ጠፋሽብኝ። ምን ያቺ ከሰው 2 ደቂቃ የዘገየች ሴትዮ ጋር ቁጭ ብዬ ነው። ማናት እሷ? ሰማላታ። ተያማች እንደዚህ እንዳትናገሪያት። ደግሞ ሳልነግርሽ አቶ አምናን እኮ እናቴን ተንከባከቢልኝ ብሎኛል። እና ያቺን ያለች ሴትዮ ልንከባከባት ነው እያልሽኝ ነው? በደንብ ነው። ግን ገሎም ተንከባክቦም ክራሽ አያረግም። ለነገሩ ትችያለሽ። ምን ይሳንሻል? ያው ይህንን ጉዳይ እኮ ማንም አያውቅም። ስለዚህ ምን ችግር አለው? ኧረ ምንም ችግር የለውም። ልክ ነሽ። ደግሞ ግዴታዬ ነው። ምንም ብትሆን አማቼ ናት። ልጄ በጣም እያደግሽ እንደሆነ ነው የሚሰማኛለሁ። ኧረ ማጨብጨብ። ሜርሲ አንቺ ጠላት ናት። እንደነገርኩሽ እኔ ቤሌን እና ጄሪ ለአቶ አምነን የሚስትነት ውድድር መተን ነው አንቺ ጋር የገባ ነው። ቆይ አንቺ እኔ ቅርብ ሰው ከሆንሽ አምነን እንዴት አልመረጠሽ? ከጄሪ ጋር በጣም ተግባብቶ ስለነበረ ነው። ለዛ ነው። እኔ የምልሽ ወይዘሮ ሰማል ህመምሽን እንድትረሺ አንዳንድ ነገሮችን እናውራ። ማለቴ ድሮ የት አካባቢ ነበር የምትኖሪው? እኔ በጣም ብዙ ቦታ ኖሬያለሁ። አምነንን የት ነው የወለድሽው? አባቱስ ማን ነው? ስለ አባቱ አታንሽብኝ። ግን እኮ እነግርሻለሁ ብለሽ ቃል ገብተሽልኝ ነበር። በጭራሽ መናገር አልፈልግም። በቃ ተይው። ጨዋታ ለመፍጠር ብዬ አስከፋሽ። በጣም ይቅርታ። ምንም አይደል። ቆይ ወይዘሮ ሳራን ታስታውሻታለሽ? አዎ፣ ብዙ ጊዜ አብረን ኖረናል። የእውነት? እድሜዋን እናንተ ጋር ነው አይኖረችው? በይው
ግን ደግሞ ከሷ በፊት አንድ ዳፍኔ የምትባል ሰራተኛ ነበረች። ዳፍኔ? ይቅርታ ሲፈን እንዲፈልግሽ ነበር። ወይዘሮ ሰማል እንዴት ነሽ? ጄሪ ማለት አንቺ ነሽ? አሁን እናቴ የምትፈልጊው ነገር አለ እንዴ? አረ በጭራሽ። እሺ ካለ ግን ጥሪኝሽ አለው። እሺ ሲፈን ምን ሆነሻል? አንዴ ነይ እንጂ። እሺ አቤት ጄሪ፣ ለምን ነበር የፈለግሽው? ማታ ምን አይነት ልብስ እንደምለብስ አማርጭኝ። የፈለግሽውን መልበስ ትችያለሽ። እንዴ ነይ እንጂ ሲፈን። የት ልትሄጂ ነው? ወይዘሮ ሳሙኤል ጋር እያወራሁሽ አይደል እንዴ? እዛ ምን ትሰሪያለሽ? አይ ምንም፣ ለመንከባከብ ነው። አማችነቷ ለኔ ነው። ስለዚህ አማችን መንከባከብ የኔ ስራ ነው። እሺ እሱን ታዩ። እሺ አሁን ቀሚሶቹን እዚህ ላምጣቸው ወይስ እዛ ሄደን እንያቸው? አይ በዚህ አምጣቸው። በቃ እሺ። የድርጅቱ ስራ እንዴት እየሆነ ነው? አንተ ሄዳ አላረጋገጥክም? ምንድነው እንዳዳምጥ የምፈልገው? ቆይ ለምን? ይሄን ካንተ አልጠብቅም። ምን እያልከኝ ነው? ቻው በቃ። ረበሽኩ እንደምን? አይ ፈልገሽኝ ነበር? የኔ ልጅ ባልወልድህም እናትህ ነኝ። አንድ ነገር ልመክርህ ነበር። ምንድን ነው? አምነኔ ይህንን በማለት ደስ ላትሰኝ ትችላለህ። ልጄ የተረጋጋ ነፍስ ይኑር። እኔ በፈለግከው እምላለሁ። ወይዘሮ ሰማሃር የወሰደችው መድኃኒት ቤሌን አልመረዘችውም። ወይዘሮ ዛህራ ይሄ ጉዳይ አንቺን አይመለከትሽም። ልክ ነህ። ያው እንደ እናት ውስጤን ስለረበሸኝ ነው። ውስጥሽን ከረበሸሽ እቃሽን ይዘሽ መውጣት ትችያለሽ። ይኸውልሽ እኔ አምነን ለማንም ግድ የሚሰጠኝ ያነሱ አይደለሁ እንኳን ከነ ማስረጃው አግኝቻት ይቅርና። ስለዚህ እሷን መደገፍሽን እስካላቆምሽ ድረስ ለአንቺም ጥሩ አይመጣም። የአይጥ ምስክር ድንብ ይጣሉ። አስፌን ውዴ አይ እንደዚህ ነገርስ ሌላ እቺሳ እቺ በጣም ነው የምታምረው። ይኸውልሽ አይሻለ ቁመቱ። አይ ሌላ ይሄን ማለት እሺ እንዴ እሺ ታዲያ ምን ልልበስ በእናትሽ? ወይ ሴቶች የምር ዛሬ ቀኑ ለኔ በጣም የተለየ ነው። አዎ ዋናውና ለየት የሚያደርገው ነገር ቢኖር ከኔ ጋር ዘመድ ልትሆኚ ነው። ብዙም አትጓጊ። መጓጓት ጥሩ አይደለም። የሚፈጠረው ነገር አይታወቅም። ልክ ነሽ። ግን እስቲ በእኔ ቦታ ሆናችሁ አስቡት። አቶ አምናን ተንበርክኮ ቀለበት ሲያደርግልኝ አስባችሁታል?
በእኔ ቦታ ብትሆኑ ምን ታደርጋላችሁ? አንቺ ልጅ ፈትቼ እንድገጥምሽ ነው እንደምፈልጊው? እንዴት ነው የወንድሜ ልጅ ለእኔ ተንበርክኮ ቀለበት ሲያደርግ የሚሰማኝን ስሜት ልነግርሽ የምችለው? እንደ ወይዘሮ ሰማሃል ንክነሽ እንዴ? ማለቴ ያምሻል እንዴ? ውይ ይቅርታ፣ ያው ደስታው ነው መሰለኝ የምናገረውን አላውቅም። እያመመሽ ነው መሰለኝ። ዝም ብለሽ ታስወሪኛለሽ። ሰላም አቶ አምነ፣ እንዴት ነህ ቃል? በሰላም ነው አጣድፎ የጠራኝ? አዎ፣ እስኪ ተቀመጥ። እናቴ ዛህራ፣ እኔ እነሱ ፊት መቀመጥ አልፈልግም። ስለዚህ ሴራቸው ተሳካ ማለት ነው። እናቴ ማሸነፍ የማይሆንን እውነታ መጋፈጥ አይደለም። ለምን ለመሸነፍ ቅርብ ትሆኛለሽ? ለምን ለመታገል ጊዜ አትወስጂም? ነገ እኮ ሌላ ቀን ነው። ይሁን አይሁን ምን ታውቂያለሽ? መሸሽ የመሸነፍ ምልክት ነው። ይሄንን እወቂ። ሸሽን የተማርኩት ከሱ አይደል? እያልከኝ ያለው እንዲሁ እንደቀላል ቀለበት ልታሰር ነው? አዎ፣ ማካበድ አስፈላጊ ሆኖ አልታየኝም። ቆይ ክብርስ? ለክብር የሚበቃ ህይወት ሲኖረኝ ይጨነቃል። ማለት ክብርህን የማይመጥን ህይወት ነው እንደ ጀምር? አይ እንደዛ ሳይሆን አሁን ላይ ይሄ በቂ ነው። አንተ እንዳልክ ደግሞም ስለ ካምፓኒው አዲስ ነገር አለ። ምንድን ነው እሱ?
በጣም ደስ የሚል ጊዜ እያሳለፍን ነው። እውነቴን ነው። ሳልሞት ለዚህ ቀን በመድረሴ በጣም ደስተኛ ነኝ። ደግሞም ዛሬ ለዚህ ቤተሰብ ድርብ ደስታ ነው። አክስቴ ሰማሃል ከትልቅ አደጋ ተርፋልናለች። እናም በጣም ደስ ብሎኛል። እንዲሁም ንጉሳችን አምነን የልጁን እናት ማለቴ የወደፊት ሚስቱን መርጧል። ስለዚህ ጉዳይ የሚለው ነገር ካለ እድሉን ለአምነን እሰጣለሁ። አመሰግናለሁ አክስቴ። ያው እንግዲህ እንደሰማችሁት ዛሬ ሚስትና ምርጫው ያበቃል። ለዚህም ምክንያቱ ጄሪን የትዳር አጋሪ አድርጌ መርጫታለሁ። ከዚህ በኋላ በእኔ ቤተሰብ ስም የምትጠራ ይሆናል። ለዚህም ምስክሬ ቀለበታችን ነው። አመሰግናለሁ አቶ አምነን። የእውነት በጣም ደስ ያለኝ። ህልም እየመሰለኝ ነው። ህልም አይደለም፣ እውን ነው። ህልም የነበሩ ጊዜያቶች አልፈዋል። የኔ ልጅ አንተ እንደዚህ ሆነ ካየው በሞትም አይቆጨኝም። ድብን በይ። ምን ትሞቻለሽ? ሁለት ነፍስ አለሽ። አንዱ ብትሞቺ አንዱ ትሆንሻለሽ። ሞትም ቢሆንሽ ሰው እውነት አምነን ጓደኛዬ፣ እንደዚህ ሆነ ስላየው በጣም ደስ ብሎኛል። እንዴ ምንድነው ዝምታው? ወደ ቅድሙ ጨዋታችን እንመለሳ። እንደንስ
ስጦታ ነው። ለእናንተ የተላከ ስጦታ ነው። ማን የላከው? እንጃ በር ላይ ነው። አምጫ እንክፈተው።